Luxury. አሁን አለቀ በቃ እስካሁን ድረስ ያላለቀው አሁን እንዴት አለቀ? እሱማ አላለቀም፣ ግን ካንቺ ጋር መሄድ ፈልጌ ነው። ደግሞ መውለድ ምን እድል ይጠይቃል? አትሸወድ፣ ይጠይቃል። መውለድ የወለዱትን አቅፎ ሽሩሩ ብሎ ማሳደግ እድል ብቻ ሳይሆን መመረጥን ይጠይቃል። ይሄ ነገር እኮ አንቺም ከፈለግሽ ማድረግ ትችያለሽ እኮ ጽይ። ያው እንግዲህ እንደነገርኳችሁ ህይወታችሁን እስከመጨረሻው የመለወጥ እቅድ ካላችሁ ጊዜው አሁን ነው። ሴትዮዋ ልጥጥ ያለች ሀብታም ነች። ክፈሉ ያላችኋትን ገንዘብ ለመክፈል ዝግጁ ነች። እሺ እቺ ማን ናት? ፍቅረኛዬ ነች። የልጅህ እናት ቤዛስ? እኔ ነኝ ጥፋቴ። ቀድሞውን እሱን አምኜ ከስደት መመለስ አልነበረብኝ። ዮኒ ወይ ቤዚ ታስታውሳለህ? ድሮ አንተ ታስረህ ልጠይቅህ ስመጣ ያልከኝን ታስታውሳለህ? ቤዝ አንቺ ነበርሽ የቤታችን ተስፋ፣ አሳፈርሽን አልክ። ምንድን ነው የሚያቆራጥጥ? ልጅቷን ሄዳ ታመጣት ነው እንዴ? እስቲ ሰማይ ቆይ፣ በጸሎት ከሌሊት ተወርደት አይደለም መቼስ አይደለ? ሄደ ካላመጣሃት እማ ዳሊናስ ልጅስ ያልኩሽ ልጅ እንግዲህ እሷ ነች፣ የእህቷ ልጅ ነች። ትንሽ አቅም ስላነሰኝ ነው። ቢያንስ እንኳን የእህቴ ልጅ ተመችቷት ትኖር ነው የምትለው። ኦኬ እሺ እናቷ ማለቴ እህትሽ የት ሄዳ ነው? እህቴ በህገወጥ መንገድ ከሀገር ስትወጣ ተይዛ ከታሰረች ከ3 ዓመት በላይ ሆናት። ብዙ ጣርኩ ሞከርኩ፣ ግን በቅርበት ጉዳዩን የሚያውቁ ሰዎች ተመልሳ እንደማትመጣ ነገሩኝ። እኔም ተስፋ ቆረጥኩ። እንግዲህ እህቴ ልጅ ከኔ ጋር ካደገች ጣፋንቷ እንደ እህቴ እንዳው ብዬ ነው እዚህ ያመጣኋት። እንግዲህ እንደተባለው ነው የእህትሽ ልጅ ሞልቶ ወደ ተረፈበት ሀገር ነው የምትሄደው። አዎ ሀቅ ነው። እንግዲህ እናንተን የመሰለ መልአክ ቤተሰብ አገናኝቶኝ እንግዲህ በእህቴ ልጅ ፈጣሪ ሊክሰኝ አስቦ ይሆናል። ላንቺም ቢሆን መቋቋሚያ ገንዘብ ይሰጥሻል። ታዲያ እንዴት ነው እናንተ ጋር ነው የምታድገው? እኛ ጋርማ አይደለም የምታድገው፣ ፈረንጆች ናቸው የሚወስዷት። አይዞሽ፣ በየጊዜው ኢንፎርሜሽን እኔ ስለማገኝ እያንዳንዱን ነገር እነግርሻለሁ፣ አታስቢ። እንደዛ ነው።
ወይ በሞትኩት ማን ነው አበባይ እንደዚህ የቀነጠሳት? አበባሽን ብቻ ቢቀጥፉ አበባ ተሰጫቸው ነበር። ግን ማን ነው እንደዚህ ከግንድሽ ቆርጦ ህይወት ያሳጣሽ? ነው ወይስ ያንቺ መኖር ስጋት የሆነባቸው ሌሎች ወዳጆችሽ አጠገቦሻሉ? ለነገሩ ታያቸው ዳግም ህይወት የሚሰጥ እጅ አጠገብሽ ጋር እንዳለ አለማውቃቸው ነው። ታያቸው ጨገር መሄድ አልጓጓሽም? ትንሽ ናቲ ናቲ አቤት ጠራሽኝ? ሴትዮዋን እኮ ወደ ደጅ ላስወጣት ልሸኛት ብዬ እኮ ነው። የነገርኩህን ነገር በደንብ ነገርካት? አዎ የጠራሽኝ ለምንድን ነው? አይ እንዳትረሳው ላስታውስ ብዬ ነው። እንዴት ይረሳል ጽዬ? ጉዳዩ እኮ የዶላር ነው። አዎ ኤክስፖርቱ በጨመረ ቁጥር ከረንሲው ይጨምራል። ግልጽ ነው ግልጽ ነው። በሊድ እሺ እሺ ያው ልጆቻችንን ውጭ ሀገር ልከን እንዲማሩ እንዲሰለጥኑ አዳዲስ ዕውቀት እንዲጨብጡ አለማድረጋችን በእውነት ይሄንን ነገር ሁሉም ሰው እንዳንቺ ተገንዝቦ ለራሱ ባይሆን ለልጆቹ ቀን እንዲወጣላቸው ማድረግ አለበት። እውነት ነው። አለቄ አሁን ካንቺ አንድ ነገር ትፈልጋለች። ምንድነው እሱ? ያንቺ ልጅ ያገኘችውን እድል ሌሎች 5 ልጆች እንዲያገኙ ትፈልጋለች። ስለዚህ መጥቀም የምትፈልጊው ሰው በድብቅ ነው የምትነግሪው። አለበለዛ ያልተቸገረው ሙሉ ተቸገርኩ ብሎ ነው ተንጋግቶ የሚመጣው። እሺ ተባረክ፣ አመሰግናለሁ። ቢያንስኛ በኖርንበት መንገድ እንኳን ልጆቻችን አይኖሩ። እስቲ ይማሩ፣ ይፍጠሩ፣ ይመራመሩ። አንድ ታዋቂ ደራሲ ምን አለ መሰለሽ? ምን አለ? እኔ ያልኖርኩትን ህይወት ልጄ ከኖረው ያው እኔ እንደኖርኩት ይቆጠራል አሉ። በጣም አስተዋይ ሰው ነው። ያው እንደነገርኩሽ በድብቅ ነው። አለበለዛ ያልቸገረውም ሰው መጥቶ ቸገረኝ ብሎ አለቀኝ ያስቸግራታል። ስለዚህ ጥንቃቄ። ሄሎ ወይ አንዴ መንገድ ላይ ነኝ፣ መልሼ ልደውልልሽ። እሺ አቤት ሸት፣ አንቺ አርፈሽ ምግብሽን ጠብቂ እሺ። ምን ወጥ ነው ግን የምታበይኝ? እንግዳ ስለሆንኩኝ አሪፍ ነው መሰለኝ። ምንም የተለየ ነገር አይደለም። እናትሽ አይደለ ያስተማረችኝ? አክስት ማለት አንቺ ነሽ። አክስት አትበይኝ አንቺ። ለምን ትይኝ? አረጀው ይመስለኛል። ማርጀት የት ይቀራል? አፍሽ ካላረፈ በቁንጫ ነው የሚያዘልክሽ። ወልደሽ መዝልጊ እሺ።
ጫና ሬዲዮ አንዴ ነው የሚያወራው። በጣም ነው እንዴናቅሽኝ እንዴ በጣም ተናንቀናል። ቢንጂ የተሰራው እኮ ላንቺ ነው። አንቺ በላሽ ማለት እኔ በላው ማለት ነው አክስቴ። ውይ ይቅርታ በቃ እረስቼው እኮ ነው አክስቴ። እንዳልቆየው ተስፋ አደርጋለሁ። አልቆየም ብቻ ለሰው ሁሉ እያወራ እንዳይሆን ነው። እንዳታስብ፣ ከወሬ ይልቅ ደንበኛ አይታመንም ብለህ ታስባለህ? ስማ፣ ይሄና ሲዳም ሰፈር እስኪለቅ ድረስ የማደርገው ነገር እንዲታወቅብኝ አልፈልግም። አብሽር፣ እኔ ራሱ ከዚህ እንደሄድኩኝ እረሳዋለሁ። እሺ? ቤቱን ክለብ አደረግከው አይደል? ያው የወገብ መቆላለፍ እንዳይገጥመኝ እንኳን ትንሽ ፈታ ልበል ብዬ እኮ ነው። ነይ አንቺ መድረስ ከፈለሽ ሪላክስ አድርጊ ነይ። ኧረ እኔ ይቅርብኝ፣ እርጅና ይጋባብኛል። ምን? ማን ያረጀው? እኔ ወይስ አንቺ? ተይ እንጂ ወፌ፣ እንደው ይሁን ብለን ነው እንጂ አሁን አንቺ ነኝ አታደርሽኝ። ተይ ወፌ ተይ። ኧረ ላሽ ጋሽ በሊ በቃ ዮናስ ከሌለ ልታጠፍ። ዮናስ እንግዲህ ባለጠ ምንም አይለኝም ብሎ ሌላ ሽቀላ ጀመረ። እኔን ትቶ? አዎ ጀመረ። እንግዲህ አንቺ ቻይ ነው ሆነ ያለብሽ። ቆይ አንተ ሌባ፣ እኔን ትተህ ሽቀላ ጀመርክ እንዴ? ምንድን ነው ዮኒ? ምን ሆንክ? ምን እና አሁን የት ነህ?
ሄሎ ሄሎ ቆይ ያላገጣችሁብኝ ነው? ልጅ የት ነው ያለችው? መሟዘዝሽን ትተሽ የሚልሽን ብታደርጊ አይቀልሽም? ሴትዮ እኔ ከአንቺ ጋር ልሰዳደብ አለም እዚህ የመጣሁት። እሺ ልጅ የት ነው ያለችው? አንቺ ግን ማልፈልገውን ነገር እንዳደረግ እንዳታደርግ። እባክህ ማንንም አታስፈራራም። ልጅ የት እንዳለች ንገረኝ። ነስ